ክርስቶስን ማሰላሰል በእምነት ለሚያሸንፉ የተዘጋጀላቸውን ዘውድ ተመልከቱ። የታረደውና ለአባታችን ያዳነን በግ ይገባዋል የሚለውን የዳኑት የሚዘምሩትን የከበረ መዝሙር ስሙ። እነዚህን ሁኔታዎች እንደ እውነተኛ ክስተት ለማየት ሞክሩ። የመጀመሪያው ክስተት ሰማዕት የነበረው እስጢፋኖስ ከገዢዎችና ኃይላት እንዲሁም በከፍታ ስፍራ ካሉ መናፍስታዊ እርኩሳን ጋር በነበረው አስከፊ ጦርነት የዓለም አዳኝ ከሰማይ ወደ ታች ጥልቅ በሆነ ፍላጎት እየተመለከተ ታየው። ከክርስቶስ ፊት የሚመጣው ባለ ግርማ ብርሃን በእስጢፋኖስ ፊት ላይ በርቶ ጠላቶች እንኳን ፊቱ እንደ መልአክ ፊት ሲያበራ ተመለከቱ። አእምሯችን በክርስቶስና በሰማያዊ ነገሮች ላይ እንዲያርፉ ከፈቀድን የጌታን ጦርነት ስንዋጋ ኃይለኛ ማንቂያ ድጋፍ እናገኛለን። በቅርቡ አገራችን ሊሆን ስላለው የተሻለ አገር ክብር ማሰላሰል ስንጀምር ኩራትና የዓለም ፍቅር ኃይላቸውን ያጣሉ። ከክርስቶስ ውበት ውጪ የሆነ ሌላ ምድራዊ ብልጭልጭ ሁሉ ዋጋ ቢስ እንደሆኑ እንረዳለን። በራሳቸው በኩል ልባዊ ጥረትን ሳያደርጉ የእግዚአብሔርን የፍቅር ዋስትና እናገኛለን ብለው ማናቸውም አስቡ። አእምሮ በምድራዊ ጉዳዮች ላይ ብቻ ለረጅም ጊዜ እንዲቆይ ሲደረግ የአስተሳሰብ ልምድን መቀየር ከባድ ነገር ይሆናል። ዓይን የሚያየውና ጆሮ የሚሰማው ብዙ ጊዜ ትኩረትን ይስባል፣ ፍላጎትንም ይመስጣል። ነገር ግን ወደ እግዚአብሔር ከተማ የምንገባና ኢየሱስን በክብሩ የምናይ ከሆነ አሁን እርሱን እዚሁ በእምነት ዓይን መመልከትን መለማመድ አለብን። የኢየሱስ ቃላትና ባህሪው አብዛኛውን ጊዜ የአስተሳሰባችንና የንግግራችን ርዕስ መሆን አለበት። በየዕለቱ የተወሰነ ሰዓት በተለየ ሁኔታ በእነዚህ ቅዱስ ዓላማዎች ላይ በጸሎት ለተሞላ ማሰላሰል መሰጠት አለበት። ቅድስና የየዕለቱ ሥራ ነው። እግዚአብሔር ከመስፈርቶቹ አንዱን እየጣሱ ያሉ ይቅር ይለናል፣ ይባርከናልም በሚል እምነት ማናቸውም ራሳቸውን አታሉ። የታወቀ ኃጢአትን በራስ ፈቃድ መፈጸም የመንፈስ ቅዱስን የምስክርነት ድምፅ ጸጥ ያደርግና ነፍስን ከእግዚአብሔር ይለያል። የሃይማኖታዊ ስሜት ፍስሐ ምንም ቢሆን መለኮታዊውን በግ በማያከብር ልብ ውስጥ ኢየሱስ መኖር አይችልም። እግዚአብሔር የሚያከብሩትን ብቻ ያከብራቸዋል። ለመታዘዝ ራሳችሁን ለምታስገዙለት ለዚያ ለምትታዘዙት ለእርሱ ባሪያዎች ናችሁ። የምንቆጣ ከሆንን ፍትወት፣ መመኘት፣ ጥላቻ፣ ራስ ወዳድነት ወይንም ማንኛውም አይነት ኃጢአት ካለብን የኃጢአት ባሪያዎች እንሆናለን። ማንም ሰው ሁለት ጌቶችን ማገልገል አይችልም። ኃጢአትን ካገለገልን ክርስቶስን ማገልገል አንችልም። ክርስቲያን የኃጢአትን ፍላጎት ያውቃል፣ ምክንያቱም ሥጋ በመንፈስ ላይ ይቀናል። ነገር ግን መንፈስ የማያቋርጥ ጦርነት በመቅጠም ሥጋን ለማሸነፍ ይጥራል። በዚህ ቦታ ነው የክርስቶስ እርዳታ የሚያስፈልገው። ሰብአዊ ድክመት ከመለኮታዊ ጥንካሬ ጋር ይጣመርና በጌታችን በኢየሱስ ክርስቶስ አማካኝነት ማሸነፍ ለሚሰጠን ለእግዚአብሔር ምስጋና ይሁን በማለት ይናገራል። እግዚአብሔር የሚቀበለውን ባህሪ ማጎልበት ካለብን በመንፈሳዊ ሕይወታችን ትክክለኛ ልምዶችን መመስረት አለብን። ሥጋዊ ምግብ ለአካል ደህንነት አስፈላጊ የሆነውን ያህል የየዕለቱ ጸሎትም ለመንፈሳዊ ሕይወትና በጸጋ ለማደግ አስፈላጊ ነው። በጸሎት አስተሳሰባችንን ወደ ላይ ማንሳት ራሳችንን ማለማመድ አለብን። አእምሮ ሲባዝን መልሰን ማምጣት አለብን። በማያቋርጥ ጥረት በመጨረሻ ልምዱን ቀላል ያደርገዋል። ለአንድ አፍታ እንኳን ቢሆን በሰላም ራሳችንን ከክርስቶስ መለየት አንችልም። የእርሱ መገኘት በእያንዳንዱ እርምጃችን ሊከተለን የሚችለው ራሱ ያስቀመጣቸውን ሁኔታዎች በመጠበቅ ነው።